ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ድምፅ የምንሰማ ሁላችንም ባሪያ ትምህርተ መስቀል ፊታችንንና መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ ክቡር መምህራችን እስትንፋሰ ልሳነ ክርስቶስ መምህር ምስክር፣ መምህራነ ወንጌል፣ የእመቤታችን የቅድስት ድንግል ማርያምን ልጅ መድኃኔዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የአዲስ ኪዳን ኪሩቤል ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። አምላካችን እግዚአብሔር ወዶ ፈቅዶ በቅድስናው ስፍራ በአጸደ መቅደሱ እንድንሰባሰብ ከፈቀደልን የልድያን ልቡና እንደከፈተ እሱ እግዚአብሔር ልቡናችንን ከፍቶ የሚነግረንን የሚያስተምረንን ሁሉ በዝነ ልቡናችን ላይ ጽፍልን ዘንድ የእርሱ የእግዚአብሔር ቅዱስ ፈቃዱ ይሆንልን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ባለችን ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ የሐዋርያት መንገድ በሚል ርዕስ ይሆናል። እዚህ ትምህርት መሰረታዊ ዓላማ የሐዋርያትን መንገድ መንገዳችን አድርገን መጨረሻ ላይ ቅዱሳን ሐዋርያት ወደ ገቡበት ርዕስ መግባት እንድንችል በጥቂቱ ለማሳየት ነው። እንግዲህ የእኛን ሃይማኖት ችን ኦርቶዶክሳዊት ተዋሕዶ ሃይማኖታችንን ታላቁ የክርስቲያናችን አባት ቅዱስ አትናቴዎስ ሲገልጣት ክርስቶስ የመሰረታት፣ ሐዋርያት ያስተማሯት፣ አበው የጠበቋት፣ እኛ የተቀበልናት ይላል። እንግዲህ ክርስቶስ መሰረታት፣ ሐዋርያት ደግሞ አስተማሯት፣ ገለጧት፣ ሰበሰቧት። እኛም በዚህ በጸሎተ ሃይማኖት ጸሎታችን ማጠቃለያ ላይ ብዙዎቻችን የሃይማኖት ጸሎት ስንጸልይ በማስተዋል በመረዳት የቤተ ክርስቲያናችን መሰረተ እምነት ስለሆነ ማለት ነው። አንድ ክርስቲያን ሆኖ ክርስትና ከመነሳቱ በፊት የክርስትና ዕለት የሚደግመው ሃይማኖቱን እንዲገልጥ የሚደረገው በዚህ ጸሎት ነው። ለምሳሌ ንዑሰ ክርስቲያን ሆኖ ወደ ክርስትና የመጣ ሰው ካለ ከመጠመቁ በፊት ተምሮ ስለሚመጣ ይሄን የሃይማኖት ጸሎት በቃሉ መድገም አለበት። በእግዚአብሔር አብ አምናለሁ፣ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን ብሎ ማመኑን መግለጥ መቻል አለበት። እምነቱን ሕፃናት ደግሞ ከሆኑ የክርስትና እናትና አባት ይሉለታል። ወደፊት አስተምረዋለሁ ብሎ ማለት ነው። አንድ ሰው የክርስትና እናት ሲሆን ወደፊት ለማስተማር ነው እንጂ ወደፊት ልብስ ለመግዛት አይደለም። ይሄን ጸሎት ሃይማኖት ለማስተማር። አንድ ሰው የክርስትና አባትም ሲሆን ልጁን ያስተምረዋል ጸሎት ሃይማኖትን። ይሄንን አሚነ ሥላሴን እግዚአብሔርን ማመንን ይሄን እምነቱን ይገልጣል። በዚህ ጸሎት ሃይማኖት መደምደሚያ ላይ ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት። ሐዋርያት
ባስተማሯት በሰበሰቧት የሁሉ በሆነች በአንዲት ቅድስት ቤተ ክርስቲያን እናምናለን እንላለን። ሐዋርያት ባስተማሯት አሁን እየጨረስን ያለነው ወይም ደግሞ እየደመደምን ያለነው ጾም የማን ጾም ይባላል? አቤት አውሶ ይሄ ጾም መግባቱ አያውቅም። ስፈታ ነው ጾም ተፈታ ሲባል ገብቶ ነበር። እስቲ ሁላችሁም ከኔ ጋር በሉ እኛ የሐዋርያት ልጆች ነን። አሁን የሐዋርያት ልጅነታችንን መግለጥ የምንጠበቅብን ዘመን ላይ ስለደረስን ማለት ነው። በዚህ ዘመን ያለው ኦርቶዶክሳዊ ክርስቲያን እምነቱ የሐዋርያት እምነት መሆኑን መንገዱም የሐዋርያት መንገድ እንደሆነ መግለጥ መቻል አለበት። ለዚህ ነው እኛ የሐዋርያት ልጆች ነን ብለን ስንናገር የሐዋርያትን ሕይወታችን ማድረግ ተገቢ ስለሆነ ነው። ለዚህ ነው እንግዲህ ቅዱሳን ሐዋርያትን በዚህ ትምህርት ውስጥ ማንሳት ያስፈለገው ከዐቢይ ጾም ከ50 ቀን በኋላ መንፈስ ቅዱስን ከተቀበሉ በኋላ እስከ ሐምሌ 5 ጊዜ ድረስ ያለው ጊዜ የሐዋርያትን ጾም የምንጾምበት ነገረ ሐዋርያትን የምናስብበት እኛም የሐዋርያት ልጆች መሆናችንን ደግመን ደጋግመን ራሳችንን የምናይበት ጊዜ ስለሆነ ማለት ነው። ስለዚህ ባጭሩ በዚህ ትምህርት ውስጥ ሁለት መሰረታዊ ነገሮችን ነው የምናየው። አንደኛ ሐዋርያነት ምንድነው? የሐዋርያት ክብር ምንድነው የሚለውን እናያለን። ሁለተኛ ዋናው ሐሳብ የሐዋርያት መንገዳቸው እኛ ልንከተለው የሚገባ የሐዋርያት መንገድ ምንድነው የቱን ነው የሚለው ባጭሩ እናያለን። እንግዲህ ሐዋርያ ማለት መልእክተኛ ወይም የሚላክ የሚል ትርጉም ነው ያለው። በቀጥታ ስንተረጉመው የሚሄድ መንገደኛ ሐጅ። በተለይ የደቂቀ እስጢፋኖስ ልጆች መጀመሪያ የነበሩት ይሄን የሐዋርያትን መንገድ በተወሰነ መልኩ ድናይ የመተው ቢያሳዩ የኢትዮጵያዊ ጻድቅ የተክለ ሃይማኖት 12 ደቀ መዛሙርቶች አሏቸው። ከዚህ ውስጥ አንዱ ቅዱስ አናሪዎስ ወይም አኖሪዎስ ይባላል። በተለይ በዚህ በደቡብ ኢትዮጵያ ወደ ባሌ መስመር ክርስትናን ያስፋፋ ታላቅ አባት ነው። ዛሬ የእሱ ገዳም ዋሻው ጭምር ተቀይሮ ሌላ ስም ተሰጥቶት ሌላ ታሪክ ነው የምንነገረው። ግን ያ የጻድቁ አቡነ ተክለ ሃይማኖት ተማሪ የነበረው ይህ ጻድቅ እንዲህ የሚል ቃል ነው ብዙ ጊዜ ትምህርቱ መሪ እኛ ሂዱ እንጂ ተቀመጡ አልተባልንም ይላል። ምክንያቱም ኢትዮጵያዊ ጻድቅ አባ ተክለ ሃይማኖት አዲስ ሐዋርያ ናቸው። የእሳቸው ደቀ መዛሙርት በሙሉ በመላው ሀገሪቷ በኢትዮጵያ ወንጌል ያስተማሩ። ሂዱ እንጂ ተቀመጡ አልተባልንም የሚለውን ሐሳብ ለምንድን ነው የምንወስደው? ሐዋርያ ማለት የሚሄድ መልእክተኛ ማለት ነው። ይሄ ሲሆን በአውዳዊ ትርጉሙ ደግሞ ስንመለከት ሐዋርያ አሁን ተመልከቱ። ብርሃነ ዓለም ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ በምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ይለናል። የኛ መሰረቶች ናቸው ሐዋርያት፣ የኛ መሰረቶች ናቸው ነቢያት። የሐዋርያት መሰረት ያለን ስለሆን የሐዋርያት ልጆች ነን ስንል መሰረቶቻችን ሐዋርያት ስለሆኑ መጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ 12ቱን ጠራ ሐዋርያትም ብሎ ሰየማቸው። ስለዚህ ሐዋርያት ማለት በክርስቶስ በእግዚአብሔር የተመረጡ የተሾሙ ማለት። አንድ ሰው ራሱን ሾሞ ሐዋርያ ነኝ ሊል አይችልም። በተለይ በእኛ ዘመን በዚህ በአንደኛው መቶ ክፍለ ዘመን ላይ ትልቁ ችግር ሁሉም ራሱን ይሾማል። ነብይ ነኝ ብሎ ራሱን ይሾማል። ሐዋርያ ነኝ ብሎ ይሾማል። ባህታዊ ነኝ ብሎ ደግሞ በእኛ ቤት እንዲሁ በራሳቸው ራሳቸውን የሾሙ ሰዎች አሉ። ሐዋርያነት ሹመት ነው። የሚሾመው ግን እግዚአብሔር ነው። ተመልከቱ፣ መንገዳቸው፣ ጉዟቸው፣ ጎዳናቸው እንከተላለን። ለዚህ ነው የእኛም ትምህርት
ሐዋርያት የሄዱበትን መንገድ መሄድ ነው ያለው። ሙሉ በሙሉ የተሾሙትን 12ቱን ሐዋርያት እነዛ አበይትን ደቂቀ ነቢያትን ተክቼ ነቢይ ነኝ ሐዋርያ ነኝ ካለ ግን ውሸታም ነው፣ ሐሰት ነው። ክርስቶስ በወንጌል እንደነገረን ትናንትና ልደቱን ያከበርነው መጥምቀ መለኮት ቅዱስ ዮሐንስ እስከሱ ድረስ ነቢያት ነበሩ። የነቢያት መደምደሚያ እሱ ነው። እስከ ዮሐንስ ድረስ ገንዘቡ አለ፣ ጸጋው ይኖራል። አዎ፣ ግን ነቢይ ነኝ ብሎ እግዚአብሔር የሾመው ከዮሐንስ በኋላ እገሌ የሚባል ነቢይ የለም። በከተማችን ብዙ ነቢይ ነን ብዙ ታገኛለች። 12ቱን ሐዋርያትን ጠርቶ ስልጣን ሰጥቷቸው የሾመው ክርስቶስ ነው። የጥፋት ልጅ ይሁዳ ተመልከቱ። ከ12ቱ መካከል ክርስቶስን በ30 ብር የሸጠ ይሁዳ፣ በይሁዳ ፋንታ እንኳን ቅዱሳን ሐዋርያት ምትክ የሆነውን ማትያስን ሲሾሙ የሐዋርያት ሥራ ምዕራፍ 1 ቁጥር 26 ላይ አሉ። ለዚህ አገልግሎት አንተ ለመረጥከን አገልግሎት ከእኛ ጋር ሆኖ እንዲያገለግል አንተ የወደድከውን ሹም፣ አንተ የፈለግከውን ያለ ጠርተው ና ማትያስ አንተን ሐዋርያ አድርገናል አላሉም። ሐዋርያ አላሉም። ጸሎት አድርገው ወደ ክርስቶስ ለምነው 2 ደቀ መዛሙርት ቀርቦ ከዛ መካከል ጸሎት ካደረጉ በኋላ አንተ የፈለግከውን ሹም ብለው በዕጣ ማትያስን ሾመው። ስለዚህ ሐዋርያነት መመረጥን ይጠይቃል። ስለዚህ እግዚአብሔር የመረጣቸው ማለት የመጀመሪያ ሐዋርያ ማለት በእግዚአብሔር የተመረጠ ከተለያየ ስፍራ ከተለያየ የኑሮ ሁኔታ ከ12ቱ የእስራኤል ነገድ ያዕቆብ የወለዳቸው 12ቱ ልጆች አሉ። ለእስራኤል ዘሥጋ በሥጋ እስራኤል ለሆኑ ሁሉ አባት ለሆነው ለነዛ ለ12ቱ እስራኤል ነገድ ደግሞ አባቶች ሆነው ለእስራኤል ዘነፍስ ለኛ አባቶቻችን ብለን የምንጠራቸው ቅዱሳን ሐዋርያትን ከ12ቱ የእስራኤል ነገድ ከባለ ሀብቱ ከድሃው ማቴዎስን ከባለስልጣን ከቀራጮች አሳ አጥማጁንም ጴጥሮስን ከጥብርያዶስ ባህር አሳ ከሚያጠምድበት ከተለያየ የማህበረሰብ ክፍል ከተለያየ የኑሮ ሁኔታ ከተለያየ ነገር ጠርቶ የሾማቸው እግዚአብሔር። ስለዚህ ሐዋርያ ማለት በክርስቶስ በእግዚአብሔር የተመረጠ የተሾመ ማለት። ሁለተኛ ቅድም ያለው ነው። ሐዋርያ ማለት መልእክተኛ የክርስቶስ የራሱን ሐሳብ ይዞ የሚሄድ አይደለም። የራሱን ፍላጎት የሚናገር አይደለም። የራሱን ስሜት ይዞ የሚሄድ አይደለም። ሐዋርያ የክርስቶስን ሐሳብ ለዓለም እንዲያደርስ የተላኩ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 10 ላይ እንደ በጎች በተኩላዎች መካከል ልካችኋለሁ። ላኪው ክርስቶስ ነው። የተሸከሙት የእሱን ሐሳብ ነው። መከራም ብኖር ችግርም ብኖር የግል ብዙ የሚያስፈልጋቸው ጉዳይም ብኖር እነሱ ግን የሚያስተምሩት የሚናገሩት የሚመሰክሩት የላካቸው የክርስቶስን ሐሳብ ተኩላ በሆነ ዓለም ውስጥ መከራ ባለው ዓለም ውስጥ ችግር ባለው ዓለም ውስጥ በዛ ውስጥ እንደ በጎች እልካችኋለሁ። እንደ በጎች በተኩላዎች መካከል የተላኩ የዋህ ብልሆች የሆኑ የዋህ ብልሆችም። ይሄ ለአንድ ሐዋርያ ትልቅ ገንዘብ ነው። የዋህነትም ያስፈልጋል፣ ብልህነትም ያስፈልጋል። የዋህነት ጅልነት አይደለም፣ ብልህነትም ብልጣብልጥነት አይደለም። ለዚህ ነው እንደ ርግብ የዋህ እንደ እባብ ብልሆች ሐዋርያ የተላኩ የዋሆች ብልሆች ለዓለም ሁሉ እስከ ዓለም ዳርቻ የተላኩ ሁሉም የክርስቶስ ተከታይ እንደሆነ የተላኩ ሁሉም መርጦ አይደለም፣ ፊት አይቶ አይደለም፣ ወገን አይቶ አይደለም፣ የኑሮ ሁኔታ አይቶ አይደለም። ሁሉም ለክርስቶስ ተከታይ እንዲሆኑ ያደረጋቸው ክርስቶስ የላካቸውን ሐሳብ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ስታነቡ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም
እያጠመቃችሁ ደቀ መዛሙርት አድርጓቸው። አሕዛብን ሁሉ አላቸው። ሰው ሁሉ ምንም ሳያዩ ሁሉንም የክርስቶስን አድረግ የተላከ መልእክተኛ ሁሉን ነው የክርስቶስ የሚያደርገው። ሁሉ ደቀ መዛሙርት አድርጓቸው። ተከታይ ደቀ መዛሙርት ማለት ተከታይ ደቀ መዛሙርት በአንጾኪያ ክርስቲያን እስኪባሉ ድረስ መጠሪያቸው ደቀ መዛሙርት የክርስቶስ ተከታይ። ስለዚህ ሐዋርያ ማለት የተላከ ብቻ አይደለም። ሐዋርያ ማለት የሚከተልም ማለት ነው። ተከተለኝ ማቴዎስ፣ ተከተለኝ ጴጥሮስ ፊልጶስን ባየው ጊዜ ተከተለኝ አለው። ማንን የሚከተል? ክርስቶስን። የምናገረው የክርስቶስን ሐሳብ የሚከተለው ክርስቶስን የሆነ ሐዋርያ ማለት የክርስቶስ ተከታይ። አሁን ብዙ ሰዎች ሐዋርያ ነን ይላሉ፣ ግን የክርስቶስ ተከታይ አይደለም። የሚከተሉት ርዕዮተ ዓለም አላቸው፣ የሚከተሉት ሐሳብ አላቸው፣ የሚያገለግሉት ፍላጎት አላቸው፣ ማስተላለፍ በፈልጉት ሌላ አጀንዳ አላቸው። ሐዋርያትን ዝም ብላችሁ ምዕመናን ገድለ ሐዋርያትን ገዝታችሁ አንድም ቦታ የትም ስፍራ ሌላ ሐሳብ ይዘው ሲጓዙ አታዩ። የተከተሉት ክርስቶስና ክርስቶስን ብቻ ነው። ስለዚህ ተከታይ ናቸው ሐዋርያ። ሐዋርያ ማለት ተከታይ፣ የተመረጠ፣ የተሾመ፣ የተላከ ክርስቶስን የሚከተል እረኛ ነው ሐዋርያ። ጠባቂ፣ መሪ፣ ከፊት የሚሄድ ከኋላ የሚከተላል። ለበጎቹ አርአያ የሚሆን በጎቹ እሱን የሚከተሉት። እውነተኛ እረኛ እኔ ነኝ። እውነተኛ እረኛ ስለ በጎቹ ራሱን ቤዛ አድርጎ ይሰጣል። ሐዋርያ ማለት ከበጎቹ ፊት የሚሄድ በጎቹ እሱን የሚያዩት በጎቹ ከእሱ የሚማሩ ጠባቂ። የሆነ ልጅ ስምዖን ሆይ ትወደኛለህ? አዎ። ጠቦቶችን፣ ግልገሎችን፣ በጎችን ጠብቅ፣ አሰማራ። ጠባቂ ማለት ነው። የሚያሰማራ በለመለመ መስክ የሚያሰማራ ወደ ሕይወት ውሃ ምንጭ የሚመራ መሪ ነው። በጎች ድምፁን የሚሰሙት፣ በጎች የሚከተሉት፣ በጎች የሚያለቅሱበት አይደለም። በጎች ይሄንን እረኛ ላለማየት የት ልሂድ የሚሉት አይደለም። በጎች እረኛ ሄደው የሚከተሉት ነው። ሐዋርያ ተመልከቱ፣ ከፊት የሚሄድ ነው። ከፊት የሚሄድ ስለዚህ ሐዋርያ ማለት ይሄ ከሆነ የሐዋርያ ክብራቸውስ ምንድን ነው? ይሄ ትርጉም ነው። የሐዋርያ ትርጉም እንግዲህ አሁን ያየነው ነው። የሚሾም ወይም የተሾመ በእግዚአብሔር የተላከ እግዚአብሔርን የሚከተል ከፊት የሚመራ እረኛ ጠባቂ ነው ሐዋርያ። ታዲያ የቅዱሳን ሐዋርያት ክብራቸውስ ምንድን ነው? ክብራቸውንም ማወቅ ያስፈልጋል። እኛ የሐዋርያት ልጆች ነን ስንል ዝም ብለን አይደለም። ክብር ስላላቸው፣ ጸጋ ስላላቸው የመጀመሪያውን ክብራቸውን ክርስቶስ ተናግሯል። በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ የመንግሥተ ሰማያትን መክፈቻ ሰጣችኋለሁ። አሁን በደንብ አስተውሉ ምዕመናን። የሐዋርያነት ወይም የቅዱሳን ሐዋርያት ክብራቸው የመንግሥተ ሰማያት ቁልፍ ነው። ዓለም ላይ ትልቅ ክብር የምንለው ብንፈልግ የትልቅ ሆቴል ባለቤት ቁልፍ ሰረከብት ያላችሁ ሕንፃውን ጨርሶ የትልልቅ ቤተ መንግስቶች ዋይት ሃውስን ጨምሮ አሁን ያሉት ፕሬዝዳንት የተረከቡት ቁልፍ ግን ሁሉም ያስረክባል። ሁሉም ቁልፉን እያስረከበ ለቀጣዩ ይሄዳል። ቁልፉን ማስረከብ ብቻ አይደለም፣ የተረከቡትም ያ ኃላፊ ጠፊ ነው። ክርስቶስ በወንጌል ያስተማረ ሁሉም ኃላፊ ነው። እነሱ የሚገቡበት ሆቴል ቤተ መንግስት ብቻ ሳይሆን ሰማይና ምድር ያልፋሉ ብሎ ተመልከቱ። ለቅዱሳን ሐዋርያት የተሰጣቸው ግን የመንግሥተ ሰማያት ቁልፍ የማያልፍ ዘላለማዊ አንድ መንግስት አለ። እሱም የሥላሴ መንግስት ነው። ቅዱስ ዳዊት መንግስቱ ዘላለማዊ ነው፣ አገዛዙ ለልጅ ልጅ ነው። ወዳጄ የማያልፍ መንግስት፣ በዚህ ብርድ የተሰበሰብንለት መንግስት፣ የምንጾምለት መንግስት፣ የምናስቀድሰው
ሳይቀድስ ስጋው ደግሞ ንስሐ የምንገባው ያንን መንግስት ለመውረስ ለምን አያልፍማ? ፍልስፍና አያሳልፈው፣ ስልጣኔ አያሳልፈው፣ ክህደት አያሳልፈው፣ የኃያላን ማስገደድ አያሳልፈው። የዚህ የመንግስተ ሰማያት ቁልፍ በቅዱሳን ሐዋርያቶች ተሰጥቷል። ምን ማለት ነው ግን የመንግስተ ሰማያት ቁልፍ ማለት? ሁለት ነገር ነው። ቤተክርስቲያን የተመሰረተችበት መሰረት ነው። ቤተክርስቲያን የተመሰረተችው በሁለት ምሰሶች ላይ ነው። አንዱ ክህነት ነው፣ ሁለተኛው መስዋዕት። ያለ ክህነት መስዋዕት የለም፣ ያለ መስዋዕት ድህነት የለም፣ ድህነት የለም። ሰው ከዚህ ውጭ ከሆነ አይደለም። በፈለግነው መንገድ ብንሄድ ክርስቶስ ሞቶ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ እኛም ወደ ዘላለም ሕይወት መልሶናል። ይሄ ድነናል የምንለው የነገረ ድነት ትምህርት ነው። እየዳን ነው። የኦርቶዶክስ ነገረ ድነት መቼም ሶስት ነው። ሁሌም እንደምትሰሙ ድነናል፣ እየዳን ነው፣ እንድናለን። እስቲ በሉ ድነናል፣ እየዳን ነው፣ እንድናለን። ድነናል ማለት ከሞት ወዲያው ተሸጋግረናል። አሁን ሲኦል ክፍት ነው፣ ገነትም ክፍት ነው። ድሮ ሲኦል ብቻ ነበረ ክፍት፣ አሁን ገነትም ተከፍቶልናል። ድነናል። ከምን? ከሞት። ማን አዳነን? መድኃኒዓለም። ከምን? ከሞት ያድነን። ሞት ተፈርዶብን ነበር። እኛ እኮ ሞት ተፈርዶብን ነበር። በዘመነ ትንሣኤ ታስታውሳላችሁ። ክርስቶስ ተንሥአ እሙታን ሞተ ወኪሎ ለሞት ለእለ ውስተ መቃብር ወሀበ ሕይወት ዘላለም ዕረፍት። በመቃብር ላሉት በሲኦል ላሉት የዘላለምን ሕይወት ሰጠ ክርስቶስ። ያንን ማንም አይሰጠው። ነቢዩ ኢሳይያስ በመላክም አይደለም በአማላጅም አይደለም ራሱ መጥቶ አዳነናል። በቃ ያንን ድነት ማንም ይሰጠናል። ያለ ክርስቶስ ድነናል። ከሞት ወደ ሕይወት ተሻግረናል። ከድቅድቅ ጨለማ ወደ ሚደነቅ ብርሃን በመድኃኒዓለም ወጥተናል። ክብር ምስጋና ይግባው። እሱ አድኖናል። ከዛ አሻግሮናል። በቃው እየዳን ነው። ምን ማለት ነው? የተሰጠንን ጸጋ መቀበል። እየዳን ነው ማለት ምን ማለት ነው? የተሰጠን ጸጋ ከዚህ ድነት ተሳታፊ ለመሆን መጠመቅ እየዳን ነው። ንስሐ መግባት እየዳን ነው። ስጋው ደሙን መቀበል እየዳን ነው። እየዳን ነው። ሰው ሳይጠመቅ ይድናል አይደል? ሰው የክርስቶስን ስጋና ደም ሳይበላ ይድናል አይደል? እየዳን ነው ማለት ይሄ እየፈጸምን ነው መስጠት። ይሄን በምን እንፈጽማለን? በክህነት። ያለ ክህነት መፈጸም ይቻላል አይቻልም? ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቀው ሐዋርያት ናቸው። ደቀ መዛሙርት ያድርጓቸው። ቅዱሳን ሐዋርያት ተሰጠ። ስጋዬን የበላ ደሜን የጠጣ ምን አለ? የዘላለም ሕይወት። ይሄን ለሐዋርያት ተሰጠ ነው። ለቅዱሳን ሐዋርያት የክርስቶስን ስጋና ደም መብላት መጠበቅ፣ እነዚህ ክህነት ይፈልጋል። ያለ ክህነት መስዋዕት የለም። ያለ መስዋዕት ደግሞ ድነት የለም። የመንግስተ ሰማያት ቁልፍ ማለት እሱ ነው። የመንግስተ ሰማያት ቁልፍ በሐዋርያት በኩል ለቤተክርስቲያን የተሰጠ የመንግስተ ሰማያት ቁልፍ። አያችሁ፣ ሁሉ ጊዜ እዚህ ቤተክርስቲያን ውስጥ ስንሆን ጉዟችን ወደ መንግስተ ሰማያት ነው። ወደ መንግስተ ሰማያት አሁን ያለነው እኛ ጉዞ ላይ ነው። የኖህ መርከብ ውስጥ ነው። የኖህ መርከብ ውስጥ የነበሩት ነፍሳት በሙሉ ምን ብለዋል? ድነዋል። ሰው 8ቱ ነፍሳት አለ የኖህ ቤተሰቦች 40 ቀን 40 ሌሊት የዘነበ ዝናብ፣ ጠንካራ ዝናብ፣ ከውስጥ የሚፈልቅ ውሃ እስከ አራራት ተራራ ድረስ ሄደዋል። የኖህ መርከብ አልተሰበረችም። የኖህ መርከብ ውስጥ ያለን እኛ እስከ አራራት ተራራ እስከ መንግስተ ሰማያት ለመጓዝ ቁልፍ ተባለው ክህነት ያስፈልጋል። ክህነት ከሌለ ድነት የለም። ስለዚህ የመንግስተ ሰማያትን ቁልፍ ቅዳሴያችን ላይ ምንድን ነው የምንለው? በምስጋና ጊዜ ጣሊቲ ማርያም ካሉ በኋላ ተውቦ መራዊት ለአቡነ ጴጥሮስ ለአባታችን ለጴጥሮስ የመንግስተ ሰማያትን ምን ሰጠኸው? ቁልፍ። ድህነት ለአባታችን ለጴጥሮስ ማለት ለቤተ ክርስቲያን ማለት ነው። ሁሌ የምንናገረው አፖስቶሊክ ሰሴሽን ይሉታል። ይሄ የሐዋርያት አሰረ ክህነት። ጴጥሮስን ማንን ሾመ? ማርቆስን። ማርቆስ 117 የግብፅ ፓትርያርኮችን 117ኛ ላይ ማን ተሾሙ? ብፁዕ ቅዱስ አቡነ ባስልዮስ
ከዛሳ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ከዛሳ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ከዛሳ ብፁዕ ቅዱስ አቡነ መርቆሬዎስ፣ ከዛሳ ብፁዕ ቅዱስ አቡነ ጳውሎስ፣ ከዛሳ አቡነ ብፁዕ ቅዱስ አቡነ ማትያስ፣ ከዛሳ ካህናቱ በካህናቱ በኩል ማተጠመቅ እኛ የኛ ክህነት የመጣው ክርስቶስ ነው። ከክርስቶስ አፖስቶል የሐዋርያት አሰራሮት ማለት እሱ ነው። ያ የመንግስተ ሰማያት ቁልፍ ማለት የተቋረጠ ክህነት የለም። ሌላ ቦታ አይደለም ትቆጥራለህ። ሌላ ቦታ ቆጥራለህ። ከኢዩ ጩፋ ቀጥለን ትቆጥር ዮናታንን ታገኛለህ። ዮናታን በኋላ ማንም የለም። የሐዋርያት አሰራሮት የትም ቦታ አታገኝም። ከኦርቶዶክስ ቤተክርስቲያን ውጭ የትም አንሸም ቸርች ከመባሉት ውጪ የካቶሊኮች እንኳን አፖስቶሊክ ሰክሴሽናቸው ተቆርጦ ነው የቀረው ማለት የለም። ኦርቶዶክሱ ግን ከዛኛው መንገድ ተከትሎ መጥቶ ህንድ ብትወርዱ የቶማስ አለ በቶማስ በኩል ይወረደ፣ የኛ በጴጥሮስ በማርቆስ በኩል ይወረደ። ለዚህ እኮ ነው እኛ መንበራችን መንበረ ማርቆስ ይባላል። አሁን ፓትርያርኩ ሲጠሩ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አንዱ አስተዳደር ነው። አንዱ አክሱምን ከክህነቱ ጋር አያይዞ ከመንበረ ከታላቁ ክርስቲያናችን አባት ጳጳስ ከነበሩ ተያይዞ የሚመጣው መንበራችን ግን ቀጥታ ቢሉ ከማርቆስ ማርቆስ ነው የተከበረው ከጴጥሮስ። ስለመንበር ስናወራ እኛ የምናወራው ያኛው ነው። ጴጥሮስ ነው ቅዱስ ማርቆስ ልጅ ነው። ሰንሰለቱን ስታዩ እዚህ ካሉት ቄስ ጀምራችሁ ብትቆጥሩ ወደ ኋላ የሚሄደው ክርስቶስ ጋር ቄሱ ጳጳሱ በሆነ ዘመን የተሾመ ሲኖዶስ አለ። የዛ ሲኖዶስ ደግሞ ፓትርያርክ አለ። ወደ ኋላ ስትቆጥሩ ኢየሱስ ክርስቶስ ጋር ደርሰው ይሄ የሐዋርያት አሰራር ነው። የሐዋርያት አሰራር ነው። ይሄንን ነው የሐዋርያት ክብራቸው ምንድነው ስለ ለመንግስተ ሰማያት ነው። እዚህ ነው እዚህ ውስጥ ያለ ሰው በሐዋርያት አሰራር ነው ስላለ ወደዚህ ለዚህ ነው ቅዱስ ክርስቲያን እንተበብ ድንሳላዊ ያለና ወበሰማይ አይጾቅ ያላል መሰረቶቿ በምድር ቅርንጫፎቿ የት ነው? በሰማይ ወደ ሰማይ የምትወስድ ናት። ሁለተኛው የሐዋርያት ክብር ጸሎት ልመናቸው ቃል ኪዳናቸው ይፈርዳል ኃይል አለው። አንድ ጎልማሳ ወደ ኢየሱስ ክርስቶስ ቀርቦ ጌታ ሆይ ለዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? ጎልማሳ ነው፣ ባለጸጋ ነው፣ ሀብታም ነው። ቀረበና ጌታ ሆይ ለዘላለም ሕይወት ልወርስ ይገባኛልና ምን ልስራ ብሎ ጠየቀው። ሕግና ትእዛዛትን ጠብቃለህ። የትኞቹ? ለሙሴ ተጽፎ የተሰጡት ከለበቀለ ለአምላክ አታምልክ፣ ለአምላክ እግዚአብሔር ስም በከንቱ አታንሳ፣ ሰንበትን አክብር፣ ፍቅረ እግዚአብሔር፣ አትግደል፣ አታመንዝር፣ አትስረቅ፣ ባልንጀራህን በክፉ ምናምን አትክሰስ፣ ፍቅረ ሰው። እነዚህ እና ከልጅነት ጀምሮ ጠብቅ ነበር። እንግዲህ አስቱ ለሞት ወደቅ ሂድና ያለህን ሽጠህ ለነዳያን ሰጥተህ ተከተለኝ። ባለጸጋ ነው ያን ሂድና ማን ማድረግ ይችላል አለና ተነስቶ ሄደ። ያኔ ክርስቶስ ምን አለ? ሀብታም እግዚአብሔርን መንግስት ከሚወርስ ግመል በመርፈቅ ላላቸው ይሻላል። ሀብታም እግዚአብሔርን መንግስት አሁን አንዳንድ ሰው ሀብታም እግዚአብሔርን መንግስት አይወስዳል። ምን ማለት ነው? ይሄ ብስጭት ይመስላል። በነገራችን በዚህ ዘመን ሀብታም መሆን ግድ ነው። በተለይ ለኦርቶዶክሶች ጥረህ ግረህ ይሄ ፈረንጆቹ ባርጌኒንግ ፓወር ይሉታል። የመደራደር አቅም ዓለምን አሁን እየመራ ያለው ገንዘብ ነው። ማምለክ አይደለም። ሀብታም መሆን ግን ኃጢአት ነው። ድሀ መሆን ግን እየሰገድክ ትኖራለህ ለሌላ ቤተ እምነት። አሁን ብዙዎቹ ኢኮኖሚውን እዚህ ጀምረን ስደንቆ ማንን እየመራ እንደሆነ ማየት ትችላለህ። ኢኮኖሚ ግድ ኦርቶዶክስ ድሀውን የምትመርጥ የለም። ጥረህ ግረህ ብላ ሀብታም በተለይ በአንደኛው ክፍለ ዘመን ወዴት እየሄድን እንደሚታያቸው እንዲሁ ዘምረን ብቻ ቢሆን ለምንሆናል ወዴት እየሄድን እንደሆነ ወዴት መስመር እየሄድን እንደሆነ ወጣቶች ጠንክሮ መስራት ያስፈልጋል። ጠንክሮ መስራት አቅምህን አጎልብተህ ካልሆነ መሻገር የለም። አሁን መሻገር ለዚህ እኮ ነው መልካም ወጣት ይባልና ወጣቱ ስራ የለውም ይባላል። አሳ ሄዳል እንትና 3 ቀን ክትፎ አጥተው 4ኛ ቀን ማተብ ያስመጥቷል። ይሄ እኮ ሌላ ውርደት ነው። ሀብታም መሆን አቃተን። አለም ክርስቶስ ሀብታም እግዚአብሔርን መንግስት ከሚወርስ ግመል በመርፈቅ ላላቸው ይሻላል ያለው ምንድን ነው ስል ገንዘባቸው የሚያመጡት በገንዘባቸው ኃጢአት መስራት። በነገራችን ሀብት ሪላቲቭ ምን ማለት ነው? አንጻራዊ ነው። ለምሳሌ የቤት ሰራተኛ ያላችሁ እናቶች እናንተ ለዛች የቤት ሰራተኛ ሀብታሞች ናቸው።
አንድ ብርጭቆ ሰበረች ብላችሁ 3 ወር ሁሉ አይናችሁ እንደው ቀርተው ከሆነ ያው ቤት ሰራተኛው ላይ ሌላ ነገር የሚያሳይ አንተም ለዛታ ሪላቲቭ ነው አንጻራዊ ሀቅ። ስለዚህ ያንን የሚያመልኩትን ነው ክርስቶስ እግዚአብሔር መንግስት ያወርሱም ያለው ገንዘብን አምላክ የሚያደርጉት ለገንዘብ እንጂ ለእግዚአብሔር ቦታ የማይሰጡት በገንዘባቸው የሚሰራ ሳመቆ ገንዘብ ለጋዲ ሰዎች ከእናንተ ከአንድ ብር ጀምሮ የድምጥ ይሰጠው አይደለም ይግድ እኮ ቤተክርስቲያን ሰራ ገንዘብ ገዳማትን እንጠብቀው ያስፈልጋል ያንን አለማምለክ ማለት ነው በገንዘብ ስራ መስራት። ቅዱስ ጴጥሮስ ለዚህ ባለጸጋ ትምህርት ሰማና እንዲህ ከሆነማ ከባድ ነው አለ። ተጋለ ለክርስቶስ ጌታ ሆይ እኛሳ ሁሉን ትተን ተከተልን። በቃ ሐዋርያቱን ተመልከቱ። እኛስ ሁሉን ትተን ተከተልን፣ በራችንን ዘግተን ቤታችንን ትተን ዓለሙን ትተን ተከተልን። ጌታ ሆይ የኛ ደሞዝ ምንድነው? እናንተማ አለ ኢየሱስ ክርስቶስ ክብራቸውን ሲናገር የሰው ልጅ በአባቱ ምስጋና ከቅዱሳን መላእክቱ ጋር በመመጣበት ጊዜ በ12ቱ የእስራኤል ነገድ ለመፍረድ በ12ቱ የፍርድ ወንበር ትቀመጣላችሁ። ትምህርታችሁ ይፈርዳል፣ ጸሎታችሁ ይፈርዳል፣ ቃል ኪዳናችሁ ይሰራል። ስለ ቅዱስ ጴጥሮስ ስለ ቅዱስ ጳውሎስ ብላችሁ የለመናችሁት ያለው ይሰራል፣ ጸሎታችሁ ይሰራል። ትፈርዳላችሁ። እንዲህ ተቀምጣችሁ አንተ ኃጢአተኛ አንተ እንደዚህ ማለት አይደለም። ትምህርታችሁ ራሱ ይፈርዳል። አልሰማንም የሚሉ ሰዎች ቢኖሩ ለምን ጫፍ ድረስ አስተምረዋል። ቃል ኪዳናቸው ይፈርዳል። ክርስቶስ የገባላቸው ቃል ኪዳን አለ። ገና በምድር እያሉ እኮ የስጋቸው ቅድስ የልብሳቸው ቅድስና ለስጋቸው የስጋቸው ቅድስና ለልብሳቸው የልብሳቸው ቅድስና ለጥላቸው ተርፎ ይፈውሳል ነበር። የጴጥሮስ ጥላ ይፈውሳል ነበር። የጳውሎስ ጨርቅ ይፈውሳል ነበር። አሁን ፈውሱ ተለውጦ እዚያ አካባቢ ፈዋሽ አለ ማለት እኛ ቤት ሰው በማስታወቂያ እኮ ፈውስ እግዚአብሔር እኮ ሁሌ ነው የሚሰራው። እንመጣለን በዚህ በኩል የኛ ጥላ ፀሐይ በዚህ ስለምትወጣ በዚህ በኩል ጠብቁን ብሎ እንደዋራ በቃ ሰው ይሄዳል። የሐዋርያ ጥላቸው ፈውሳል፣ ይቆማል፣ ቅድስናቸው ይታወቃል። ቅድስና በማስታወቂያ እግዚአብሔር ሲፈውስ እንዲህ እዚህ ጋር እንዲህ ተብሎ የለም። ጴጥሮስ ቅዱስ ስለሆነ የጴጥሮስ ጥላ ያኔ ጥላው የፈወሰው ያኔ ክርስቶስ ሲመጣ ደግሞ ትምህርቱ ይፈርዳል። እግዚአብሔር የገባለት ቃል ይሄ ክብራቸው ለዚህ ኮና ሐዋርያት ሥራ ስንነበብ ሰምታችኋል። የኛ ቤተክርስቲያን ቅዳሴ ትምህርት ጊዜ ይባላል። ቅዱስ ጳውሎስ መልእክት ስንነበብ ንፍቁ ዲያቆን ሲያነብ መልእክታትን ንፍቁ ካህን ሐዋርያት ሥራ ሲያነብ ባለሰናዩ ካህን ወንጌል ሲያነብ ይባላል። ንፍቁ ካህን የሐዋርያትን ሥራ ነው የሚያነብ። ወንጌል ነው የሐዋርያት ንጹሃን ከሚሆኑ ከሕግ ምንጮች የሕግ ምንጮች ተመልከቱ። ንጹሃን ከሚሆኑ የሕግ ምንጮች የተገኙ ጥሩ ምንጭ ይኸው የሐዋርያት የሥራቸው ነገር ነው ይላል። ክብራቸውን ነው የምናገረው። ንጹሃን ከሚሆኑ የሕግ ምንጮች አሁን እኛ ክርስቲያን ሥርዓተ ክርስቲያን ይሄ የክርስቲያን የሥርዓት መጽሐፍ ጥራታቸው የሐዋርያት ናቸው። የሐዋርያት ናቸው። ንጹሃን ከሚሆኑ ይሄ የቅዳሴውን ሥርዓት የቤተ መቅደሱን ሥርዓት የክህነቱን ሥርዓት አጠቃላይ ምዕመናን እዚህ ክርስቲያን ውስጥ ያለው ሥርዓት ውስጥ ደግሞ የሐዋርያት ሰዎች ብዙዎቹ እነሱን ሲገልጹ ንጹሃን ከሚሆኑ ይሄ ክብራቸውን ያመለክታል። ሌላ ሐዋርያት ሃይማኖት የቤተ ክርስቲያን ይባላል። የቤተ ክርስቲያን አምዶች ናቸው። ሐዋርያት ሃይማኖት ምን ማለት ነው? ሃይማኖት መሰረቶች ቅድም ብለን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ዮሐንስ ወንጌል ምዕራፍ 8:12 ላይ የዓለም ብርሃን ቅዱሳን ሐዋርያትን በተአላ ስብከቱ የማቴዎስ ወንጌል ምዕራፍ 5:14 ላይ ሐዋርያትን እንዲህ አላቸው፣ እናንተ የዓለም ብርሃን ናችሁ። አሁን ዛሬ ተሰብስበን የምናወራው ወንጌል እኮ እነሱ ናቸው ያስተማሩት። በቃ ዞሮ ይሰበኩት የዓለም ብርሃን። ይሄ ዓለም ያለ ሐዋርያት ባዶ ነው የነበረው። ቅዱሳን ሐዋርያት ናቸው ለዓለም ብርሃን የሆኑት። ብርሃን ከሆነው ክርስቶስ ብርሃንን ተቀብለው ብርሃናቸውን ቆፍረው አልቀበሩትም፣ አበሩት። በድብቅ የሰሙትን በአደባባይ መሰከሩት። ሃይማኖት ለዚህ በቤተ ክርስቲያን ውስጥ ይታሰባል። አሁን የእኛ ቤተ ክርስቲያን ሐዋርያትን ነቢያትን በብዙ መንገድ ታስባለች። ወራዊ በዓላቸውን ዓመታዊ በዓላቸውን ከማክበር ውጪ በሥርዓተ አምልኮአችን ታስባለች።
ሁሌ እንደምትማሩት አሁን ተመልከቱ። ሥርዓተ አምልኳችን ላይ ሁሌ እንደምትመለከቱት 5 ልኡካን ይቀድሳል። አብዛኛው ቦታ ነው 5 ልኡካን ዝም ብሎ አይደለም 5 የሆኑት ነቢያትንም ሐዋርያትንም በአምልኳችን ስለምናስብ በዚህ ቤተ ክርስቲያን ስለምታስብ ደብረ ታቦር ተራራ ክርስቶስ ብርሃነ መለኮቱን ሲገልጥ ከሰማይ 2 ነቢያትን ጠርተዋል። ማንና ማን? ሙሴና ኤልያስ። ሐዋርያት ደግሞ 3ቱን የምስጢር ሐዋርያት ይወጣል። ማንና? ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ። ተራራው መሃል ላይ እሱ አለ። በእነሱ መሃል አለ። አሁን እኛ ክርስቲያኖች ስትመጡ 2ቱ ካህናት የ2ቱ ነቢያት ምሳሌ ናቸው። 2 ቄስ ነው የሚቀድስ 3ቱ ዲያቆናት የ3ቱ ሐዋርያት ምሳሌ ናቸው። መሃል ላይ መንበሩ አለ። መንበሩ ላይ መሠዊያው ታቦቱ አለ። አልፋ ወኦ ያለ የነበረ የሚኖር ኢየሱስ ክርስቶስ የሚል ስም የተጻፈበት ታቦት ወይም መሠዊያ በቤተክርስቲያን ታቦት መሠዊያ ተብሎ ይጠራል። አሁን የአዲስ ኪዳን ታቦት ኢየሱስ ክርስቶስ የሚል ስም የተጻፈበት ታቦቱ ላይ መስዋዕቱ አለ። ተመልከቱ ራሱ አለ ማለት ነው ክርስቶስ። ስለዚህ ሐዋርያትን በሥርዓተ አምልኳችን 3ቱ ዲያቆናት ስናይ ሐዋርያትን እያሰብን እዚህ ቤት ይታሰባል። ለዚህ ነው ክርስቶስ አስቀድሞ በነቢያት አንደበት ሰንበትን ለጠበቁ ለጃንደረቦቼ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ። ማቴዎስ ደግሞ ይሄንን ሲጽፍልን የማቴዎስ ወንጌል ምዕራፍ 13 ላይ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሐዋርያት በዚህ ቤት እንደ ፀሐይ ያበራሉ። በአባታቸው መንግሥት በምድር ላይ ያለች የእግዚአብሔር መንግሥት ክርስቲያን ናት። ሕግ የምታወጣ ንጹሐን ከሆኑ ከቅዱሳን ሐዋርያት ያገኘችውን ሥርዓት ይዛ ሕግ ታወጣለች፣ ሕግ ትተረጉማለች፣ ሕግ ታስፈጽማለች። ማን? ቤተ ክርስቲያን በምድር ላይ ያለች እግዚአብሔር መንግሥት ናት። ሐዋርያት ይታሰባሉ ቤተክርስቲያን። በነገራችን ቅዱሳን ሐዋርያት እዚህ ብቻ ነው። ሰማይ ባለው በመንግሥተ ሰማያት ስማቸዋል። ዮሐንስ ይህንን በራእዩ ነግሮናል። ራእይ ዮሐንስ ምዕራፍ 20 ቁጥር 14 ላይ ለከተማይቱ ቅጥር 12 መሠረቶች ነበሯት፣ በእነርሱ ውስጥ የ12ቱ የበጉ ሐዋርያት ስም ተጽፎ ነበር። ንገር የ12ቱ የበጉ ሐዋርያት ክርስቶስን የገለጡ እነሱ የበጉ ሐዋርያት ስማቸው ተጽፎ ነበር። ምዕመናን ለዚህ ነው አሁን መጨረሻችን እነሱ የገቡበት ምንለው ያ የቅዱሳን ሐዋርያት በጉ የተባለው የክርስቶስ ሐዋርያት ስማቸው የተጻፈበታል። ይሄ ክብራቸው ወደ ማጠቃለያው ነው። ታዲያ መንገዳቸው ምንድን ነው? ሐዋርያት እኛ መከተል 3 ነው። ተራርጌ ማለት 3 4 መንገድ ኦርቶዶክሳውያን መከተል ያለብን 3 4 መንገድ። አንደኛው እምነት ሐዋርያት ክርስቶስን አምነው ያመኑትን አምላክ ይዘው እስከ መጨረሻ አምነውበት ነው ይሄ እስከ መጨረሻ መንገዳቸው ያ ነው። ክርስቶስን አምነው ሰዎች የሰው ልጅ ማን ይሉታል? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። በቃ የሐዋርያት ልጅ ነህ። አንድም ቀን ቅዱሳን ሐዋርያት ተመልከቱ የኖሩበት ዕድሜ ይለያያል ምድር ላይ። ሁሉም ግን ይሄን እምነታቸውን አጽንተው ይኖሩት። ይሄን እምነታቸው ክርስቶስን አምነው ይኖሩት። ይሄን እምነታቸው ዘመን አልወሰደባቸው። ይሄን እምነታቸው ፍልስፍና አልወሰደባቸው። ይሄን እምነታቸው የኃያላን ማስገደድ አልወሰደባቸው። ይሄን እምነታቸው እስር ቤት ገብተው ሲገረፉ አይ ከዛሬ ጀምሮ አናምንበትም አላሉ። ተመልከቱ የሐዋርያት ሥራ ምዕራፍ 5 ላይ ተያዙ። ለምን ትሰብካላችሁ ስለ ክርስቶስ ተባሉ። ታሰሩ፣ ተገረፉ። ምን ብለው መለሱ? ከሰው ይልቅ ለክርስቶስ መገዛት ይገባናል። ገርፎ ስቷቸው ሲወጡ በብዙ ደስታ ይወጡ ነበር። እምነታቸው ሙሉ ነው በክርስቶስ ላይ። የሚገርማችሁ ኢየሱስ ክርስቶስ ወደ ሰማይ ሲያርግ ባርኳቸው ከሄደ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ስታነቡ በብዙ ደስታ ወደ ኢየሩሳሌም ተመለሱ። በብዙ ደስታ ምን ብሏቸው ነበር? ኢየሱስ ክርስቶስ ሲያርግ ምን ብሏቸው? ስለ ስሜ መከራ ትቀበላላችሁ፣ አሳልፈው ይሰጧችኋል፣ ይገሏችኋል፣ በአሕዛብ ዘንድ የተጠላችሁ ትሆናላችሁ። ይሄን ተብለው ግን ወይም ጉዳቸው ይፈላል። ደስ ብሏቸው ወደ ኢየሩሳሌም ተመለሱ። ይሄ ደስታቸው እስከ ሞት ድረስ አብሯቸው ነበር። በዛው ብዙ መከራ ነበር።
እዚህ ቆሎ ቅዱስ ጳውሎስ መኑ ያሐድገነ ፍቅሮ ለክርስቶስ በክርስቶስ ፍቅር ማን ይለየናል? ረሃብ ሐዋርያት ላይ ተራበ የለም። መገረፍ እንደ ሐዋርያት ተገረፈ የለም። ሰይፍ አንድም ሐዋርያ ታሞ የሞተ የለም። ሁሉም በሰይፍ ነው ያለው። አንድም ግን ክርስቶስን ከማመን በኋላ የመለሳቸው መንገዳቸው እምነት ታስታውሳለህ? መንፈስ ቅዱስ ለሐዋርያት ወረደበት ዕለት እዛ የሰለሞን ቤተ መቅደስ ከ127 ሀገር የመጡ አይሁዳውያን ነበር። እዚህ ደግሞ በመጀመሪያ ቤተክርስቲያን ውስጥ በጽርሐ ጽዮን ቅዱሳን ሐዋርያት ድንግል ማርያምን ጸሎት ያደርጉ ነበር። ሉቃስ ጽፎልናል። ሉቃስ 1:14 ላይ ነው ሐዋርያት የኢየሱስን እናት ድንግል ማርያምን ይዘው ጸሎት ያደርጉ ነበር። ኦርቶዶክሳውያን ያለ ማርያም ስም ጸሎት አታደርጉ። ውዳሴ ማርያም ሳትደግሙ አትተኙ። ስለ ማርያም ማረግ ሳትወጡ ከቤታችሁ የሐዋርያት ልጆች ብለናል። የመጀመሪያ ክርስቲያን ውስጥ ድንግል ማርያም ነበር። ሐዋርያት ነበሩ። ጽራጽዮ እሷን ጸሎት ሲያደርጉ መንፈስ ቅዱስ የወረደላቸው ለእነሱ የወረደው። እሷማ ቅዱስ ገብርኤል ሲያበስራት መንፈስ ቅዱስ ያድርብሻል የልዑል ኃይል አይደለም ድንግል ማርያም መጥምቀ መለኮት ቅዱስ ዮሐንስን የወለደች ኤልሳቤጥ የማርያምን የምስጋና ቃል በሰማች ጊዜ በኤልሳቤጥ ምን ሞላባት? መንፈስ ቅዱስ። ያኔ የስድስት ወር ሕፃን ዮሐንስ የማርያምን ድምፅ ሰማ፣ ዘለለ፣ ሰገደ። የስድስት ወር ሕፃን ክብሯን አይቶ ዛሬ የ90 ዓመት ሽማግሌ ድንግል ማርያም ክብር ያለው የስድስት ወር ሕፃን ዮሐንስ ገና ከእናቱ ማኅፀን የሚገርም እኮ ነው። ዘካርያስ ነቢይ፣ ኤልሳቤጥ ነቢይ፣ ዮሐንስ ነቢይ። ሶስቱም ስለ ድንግል ማርያም መስክረዋል። ክብር ምስጋና ይግባት ለእመቤታችን። መስክረዋል ስለ እመቤታችን። ተመልከቱ፣ እሷ መንፈስ ቅዱስ ሙሉ ናት። ግን ለሐዋርያት እሷን ይዘው ጸሎት ሲያደርጉ መንፈስ ቅዱስ ወረደላቸው። ያኔ ቅዱስ ጴጥሮስ ቆመ ከ11 ጋር ይላል ሐዋርያት ሥራ ምዕራፍ 2 ስትጠለቁ ከ11 ጋር ቆመ። ከሰለሞን ቤተ መቅደስ ከብሉይ ኪዳን ቤተ መቅደስ ወደ ሐዲስ ኪዳን ቤተ መቅደስ የመጡዋል ያነቁ ማስተማር ጀመረ። አስተምሩ ልባቸው ተነካ። ምናቸው ተነካ? ልባቸው ተነካ። ምን አለ እግዚአብሔር ቃል ልብ ካለ አስቸጋሪ ልብ ልክ ልባቸው ሲነካ ምን እናድርግ? እስቲ ምን እናድርግ? ቅዱስ ጴጥሮስ ምን እናድርግ? ኢየሱስ ክርስቶስን ነው። ማንን ነው? በቃ እኛ እሱን አምነናል። ከዚህ በኋላ ተሸክመን የምንዞረው ይሄን ስም ነው። ከዚህ በኋላ ብንገረፍም በዚህ ስም ነው። መከራ ቢደርስብንም በዚህ ስም ነው። ብንሞትም እሱን አምነን ነው። ብንኖርም እሱን አምነን ነው። እናንተ አባቶቻችሁ አስረው የገረፉትን ኢየሱስ ክርስቶስን ማመናቸው በቃ ክርስቶስን ማመን ነው እምነታቸው። አዎ ያስገርፋል፣ አዎ ያሰድዳል፣ አዎ ያስጠላል፣ አዎ በዓለም ዘንድ እንድትጠሉ ያደርጋል። አዎ ዓለም እኮ ይሄንን ስም ጠልቶ ነው ይመናል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለምን አሸንፌዋለሁ ክርስቶስ እኮ ስላመን ነው። ምን ወንጀል አለ? ምንም እኮ የለም። ክርስቶስን ማመን ብቻ በቃ እሱን አምኖ ሐዋርያት ምን አጠፉ? የት ቦታ ማንን ሰደቡ? ምን የት ቦታ ምን ተናገሩ? ምን እመኑ በሱ አምላክ ነው፣ እግዚአብሔር ነው፣ ፈጣሪ ነው፣ ንጉሥ ነው፣ የጌቶች ጌታ፣ የአማልክቶች አምላክ፣ የሥጋና የነፍስ ፈጣሪ ነው። እመኑ አሉ። ግን ተቀበሉ። ግን አላዘኑበትም። የመጀመሪያው እምነት ነው። እምነት ነው። ክርስቶስን በማመን ተሰምቶ ታስታውሳላችሁ። የዛሬ 8 ዓመት ነው ከኢትዮጵያ ሄዱ 30 ወጣቶች በሊቢያ በረሃ ታርደው ነበር። ብዙ ሰዎች ያኔ ግማሹ ፓስፖርት ስለሌላቸው ነበር፣ ግማሹ ገለሜ ይላል። ግን የታረዱት ኦርቶዶክስ ስለሆኑ ሌላ ምንም ጥያቄ የለም፣ ክርስቲያን ስለሆኑ። ለዚህ ማስተባበያ የሚሰጥ ምናምን የለም። ውሸት ነው። እኔ መታረዳቸው ያለ የግብፅ 24 ኦርቶዶክስ አይታረዱ። ሁለት ግብፅ ቤት ነው ያኔ ግብፅ ቴሌቪዥን ያያችሁ ምናምን ካላችሁ ብዙ ግብፃውያን የሞቱባቸው ሰዎች ቤት እንኳን ደስ አላችሁ ናቸው። አዎ ደስ ብሎኛል ትላለች ሚስት ይለው። ለምን ተብላንታሪ ስትጠየቅ ባለቤቴ ሞቶ ኢየሱስ ክርስቶስ ጋር ሄዶ ለሌላ ልጆችን በመጣ የሚገርም እምነት ነው። ኢየሱስ ክርስቶስን ማመን ተስፋ ያስቆርጣል። ሐዋርያት ተመልከቱ እየተገረፉ ቅዱስ ጳውሎስ ምን ነው ብዙ ጊዜ መርከብ ተሰበረች
ተገረፍ፣ ታሰር፣ ተጎተት። ይሄ ሁሉ ያሳስበኝ ማለት ለዚህ የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው። አንድም ቀን አብያተ ክርስቲያናት ስለቀሩት ክርስቲያኖች ነው የሚያስበው። ስለዚህ መጀመሪያው እውነታቸው፣ ሁለተኛው የሐዋርያት መንገዳቸው ስራቸው አመኑ፣ ያመኑትን ነው ይሉት። ሐዋርያት ያመኑትን ነው ያመኑትን መኖር። ሃይማኖት ማለት ማመን ስደመር መታመን፣ መኖር መታመን ማለት መኖር። ሌላም ተው አሁን ካለ ጊዜታ እስቲኖራቸው ነው ምን ይላል ቅዱሳን ሐዋርያት? እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ማዕድ እየቆረሱ በደስታ ነው። አምሩ የሐዋርያት ሥራ ማለት እንደ አንድ ልብ እስቲበል እንደ ስንት ልብ? እኛው ስንት ልብ ነው? ኦርቶዶክስ ሌላው ተብለ ኦርቶዶክስ ስንት ልብ ነው? አልተከፋፈሉም። ልባችን ብዙ ነው። እኛ አሁን ያለን ልብ እስቲ ሶሻል ሚዲያ ላይ ያለን ልብ ተመልከቱ። አንዱ ጳጳስ ይሰራል፣ አንዱ መነኩሴ ይሰራል፣ አንዱ የሆነ ነገር ይላል፣ ሌላው ቆሞ ይስከተላል። አንድ ልብ ችግር ይኖራል። ለምሳሌ ምን ችግር ጥያቄ አለ? ታዲያ ችግሩ የምንፈታው የት ነው? ችግር ያለበት ቦታ ነው። 4 ኪሎ ይሁን ጳጳሱ ጋር ችግር ከሌለ ይገርምዛ ተሳልመን የት ልንደርስ? ውስጣችን ያለው አንድ ልብ። ለአንድ ጊዜ ሆኖ ልንገራችሁ ታስታውሱ ሰዎች ካላችሁ የግብፁ ፕሬዝዳንት ሆስኒ ሙባረክ በነበረበት ጊዜ ፓትርያርኩ ብፁዕ ቅዱስ አቡነ ሽኖዳ ናቸው። ብፁዕ ቅዱስ አቡነ ሽኖዳ በነበሩበት ዘመን የአንድ ካህን ምስት ተወሰደች። ምስት አንድ የሌላ እምነት ተከታይ ሚስትየውን ወሰደ። ካህኑ ሌላ ቦታ አለ። ፓትርያርኩ ዘመን ቅዱስ አባታቸው የሌላ እምነት ተከታይ ምስለ ሙስሊም ነው። ፓትርያርኩ አይ ትወሰድ ሰጣል ያንተ የካህኑ ነው እንዴት አለ መንበሬ ላይ መሰራት ነው ወደገዳ ጳጳሳቱ ፓትርያርኩ ገዳም ገባው ተከትሏቸው ወደ ገዳም ምን ነው አባቶቻችን ገዳም ከገቡማ እኛም ከቤተክርስቲያን አትለይ ብሎ ቤተክርስቲያን ጸሎት ግብጽ 10% ነው ኦርቶዶክስ ግን ሁሉም ቅድም እንዳልኳቸው አብዛኞቹ ባለጸጋዎች ናቸው። አካውንታቸውን ይዘው ግብጽ ስታካረፈች ያኔ ፕሬዝዳንቱ ራሱ የተወሰነችውን የካህኑን ምስት ይዞ ገዳም ሄዶ ለፓትርያርኩ አስረከበ። በአንድ ቀን ይሁን ነገር አንድ ልብ ሰው የአንድ ካህን ምስት ወሰደ። እኛ እኮ ብዙ ሺህ ክርስቲያኖች ሞተው ልባችን ብዙ ሺህ ነው። ምን ለምን አንድ ልብ አይደለም? በዘር በነገድ በቋንቋ በፖለቲካ አስተሳሰብ ላይ አንድ ነው። አንድ ልብ ካለው ቀጣቸው ዛ አርሲ ላይ ክርስቲያን ስሞት እዚህ ደግሞ የክለብ ዋንጫ በላ ብሎ ስስታ ይወጣል። አንድ ናስተነገር አንድ ልብ በቃ ሌላ እኮ ልባችን አንድ ሲሆን ምዕመናን ክርስቲያን መነኮሳቱ ጳጳሳቱ ሰብሰብ ብለው አንድ ሆነው ጸሎት ሲያደርጉ እኛ አንድ ልብ አንድ ልብ እስቲ 30 ደቂቃ አስባቸው። በብሉይ ኪዳን ያሉ ያው ገነት ሲበለበለበት ሶስቱ ወጣቶች አምጥቶ ሳቱ ተቆጣኝ። እሳቱ አይደለም እነሱ በዙሪያ ያለውን የሚያቃጥል ያሰራል። አናንያ አዛርያ ሳይ ይኸው ስድራ ምሳቃና ወሬ ይኸው ሳቱ ታላላቱ አንዱ አይ ቆይ ስድራ እንላስብበት አለ ስተመካከረን ነው አብሮ ነው ታስወታሱ ገብርኤል የመጣው ያን አንዱ ነው አንዱ በለሰተጋባ ገብርኤል ይመጣል። ስለዚህ አንድ ልብ ማለት ሶስተኛው የሐዋርያት መንገዳቸው ምስክርነት ነው። አመኑ፣ ያመኑትን ኖሩ፣ የኖሩትን ምስክርነት በኢየሩሳሌም በይሁዳ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ። በቃል በኑሮ በእምነት በፍቅር በንጽህና በደም ክርስቶስን ሰብኩ። ቅዱሳን ሐዋርያት የሐዋርያትን መንገድ እንድንከተል መድኃኔዓለም ይርዳን። ይቆየን። በስብሐት ለእግዚአብሔር።